ታዛ ሰላም አድማጮቻችን እንደምን አላችሁ? ታዛ ፕሮግራም ጀመረ። እናንተ ጋር አለን ትግስ በጋሻውና ጸገነት ላቀ ተገናኘን። ወሬዎችም ተመርጠዋል። ያው ክረምቱ እየጀመረ ባለበት ስሜት ውስጥ ሆነን ፕሮግራማችንን ጀምረናል። ቀስ እያለ ማመደን ነው። ትላንት ብቻ 3 የዘነበ 3 የፀሐይ ነው የሚነበርበት አካባቢ ቀስ እያላችሁ ለመጥቶ ነው መሰለኝ እንዴ ማንዴማ ዘው ብሎ መግባት ትክክል አይደለም። እና ትንሽ ትራንዚሽን ያስፈልገዋል። አሁን እንደምነው የጧቱን ፀሐይ ወስዶታል። ብቻ የቅዝቃዜም ነገር ስሜት እየመጣ ስለሆነ አሪፍ ነው። ክረምት ደስ ይላል። ቤትን ሞቅ ማድረግ ደግሞ ጥሩ ነው። በክረምት አየሩ ቀዝቀዝ ያለ ደመናው እየመጣ እንደዚህ ጭፍግግ ያለ አይነት ስሜት ደግሞ እንዲሰማን የሚያደርግ ከሆነ ትንሽ ከሰል ማቀጣጠል፣ እጣን ማጨስ፣ ቡና ማፍላት፣ ሻይ ማፍላት፣ ቤት ውስጥ ዳቦ መጋገር፣ አረ ብዙ ነገሮች አሉ ኢትዮጵያ ውስጥ። ለዛውም የተፈጥሮ ነገሮች ባቄላው፣ ሽምብራው፣ አተሩ ካሰብሽበት ትናንሽ ነገር ብዙ ነገር ማቅረብ ይችላል። ቆርጠም የሚደረግ ዘፍዘፍ የሚደረግ ጋገር የሚደረግ ነገር አይነት የቤቱንም ጠረን ይቀይረዋል። ከዛ በቃ ህይወት ያለበት ቤት እንዲመስልሽ የሚያደርገው አንዱ ቤት ውስጥ ምግብ ማብሰል ነው። ምግብ ሲበሰል በተለይ ደግሞ የዳቦ ሽታ ደስ አይል? ዳቦ ሲጋገር ቤት ውስጥ ማቅጣጫ ይጠራሻል። ራሱ ኃይሉ ይገርመኛል። ቅመማ ቅመሞች ደግሞ የምጨምሪበት ከሆነ ደስ የሚል መዓዛ አለው። ወደዛ ቤት መሄድ ተከትሎሽ ዳቦ ቤትና ኬክ ቤት አሁን ያለባቸው ቦታዎች ስታልፊ ትኩስ ዳቦና ይሄ ኬክ ተጋግሮ ይወጣ ከሆነ በስማ የሚገርም ነው። ጣራሽም አትሄጂም። እሱን መፍጠር ይቻላል። ራሱ የቡና ሁሉ የሚያስጎመዥ ሽታ ላይኖረው ይችላል። ለየት ብሎ የሚሸትበት ቤት አለ ከጣኑ ጋር ሲሆን ደግሞ አቆላሉ፣ ማፈላሉ፣ ምጣኔውም የሆነ ይዞት የሚመጣው መዓዛ አለ፣ ተፈጥሯዊ መዓዛ። እሱን ማድረግ ይቻላል። ግን ተፈጥሮ አይገርምም ኃይሉ የሆነ ነገር ውስጥ ስልችት ብሎን እንዳንቆይ ደግሞ ለወጥ ያደርገዋል በጣም። አሁን አዋራው፣ ሙቀቱ፣ ላበላም ሆኖ የመታፈን ስሜቱ፣ ፀሐዩ መክረ ደግሞ እኮ ሄዶ ግንቦት ላይ ነው እኛ እንደዛ የሚያደርገን እንጂ ሌሎቹ ወራቶች ይሻላሉ መቼስ። ይሄን ያክል ከበድ የሚል አየር አልነበረው። ከዛ እስከ መስከረም እስከ ጥቅምትም እኮ ቅዝቃዜ ውርጭ ነገር አለ። ትንሽ ነው የሆነ በሙቀት የምትጨነቂበት ሰዓት። ከዛ የክረምት ወቅታችን ይመጣል። ደስ ይላል ሲዝኑ ወቅቱ ሲቀያየር። እሺ ሌላውም ሙዳችን አይቀያየር እንጂ በየሰዓቱ ከጥንቃቄ ጋር ሁሉም ነገር እንግዲህ ለወጥ ሲል አብሮ የሚለወጥ ነገር አለ። ልምዶቻችን ሊቀየሩ ይችላሉ። ልጆች ወደ ትምህርት ቤት ይመለሳሉ። መንደሩ ሞቅ ይላል የተባለው ጉርጓዶች ክፍት ናቸው። ጭሱም እንደው ሞቀልን ብለን የምንታፈንበት አይሆንም። እሱ በጣም ከባድ ይፈልጋል። ከሰል ማቀጣጠሉ የሰማናቸው ብዙ ታሪኮችም ስላሉ አንዳንዴ ክርክሮች አሉ። በተለይ በልምድ የኖርን ለቆየን ሰዎች እንዲህ አይነት ነገር አለ ሲባል ምን ሆነን እስከዛሬ ይሄን አርገን የሚባል እስክንሆን መጠበቅ የለብንም። ሌሎች ሰዎች ሆነው ብዙ ሪፖርት ተደርጓል። የከሰል ጭሱ ራሱ ይረብሻል። ከዛ ውጭ አሁን ስለ ጠረን አወርተን የለ ቤትን አንድ የምታሟሙቂበት የቤትሽን ድባብ የምትቀይሪበት ነው ቤትሽ ውስጥ ያለው ጠረን። ምግብ ከማብሰል ጋር ሊገናኝ ይችላል። አሁን ሰዎች ምግብ እያበሰሉ ሽንኩርት የሚያቃጥሉ ከሆነ በርበሬ የሚያቃጥሉ ከሆነ በተለይ ደግሞ ተጠጋግተሽ የምንኖሪበት የአፓርትመንት ህይወት የጋራ መኖሪያ ቤት ህይወት ከሆነ ትረበሻለሽ። ሰው ባበላሸው ነገር ወተት እያፈሉ የሚደፉ ሰዎች አሉ። በደቂቃ ውስጥ ወተት ይገነፍላል። በቃ ሽታው ከዛ በኋላ ሰፈሩን በሙሉ እና እንደዚህ አይነት ነገሮች ምን አይነት ጎረቤት ጋር ነው የምኖረው ብለሽ ራሱ እንድታስብ እንዴት እየኖሩ ነው የሚለው እኮ አንዳንዴ ቤትሽ ውስጥ ያረግሽው ስህተት ለራስሽ ላይ ይታይሽ ይችላል። ከዛ ደግሞ ይሄ አንዳንድ አሳ አለ እኔ በአግባቡ ሳይታጠብ ቀርቶ ይሁን ያጠባበሳቸው መንገድ ይሁን ወይም ደግሞ አሳ ሲጠበስ የሚጨማመሩ ቅመሞች ይኖራሉ ቃናውን ለመቀየር ብቻ የሆነ መጥፎ ነገር በቃ መጥፎ ጠረን ይለቀቃል። አሳ ሬስቶራንት ውስጥ ሄደሽ እኮ አንድ የሚከብድ ነገር አለ። ግን ያው መቼም አሳ ቤት ነው ብለሽ ታገዣለሽ። ግን የምንኖሪበት ቦታ ላይ ከአንዳንድ ቤቶች የሚወጣ ጠረን በጣም ከባድ ነው። ከምግብ አበሳሰል ጋር ከሚጠቀሙት ይሄ ምግብ ለማብሰል ከሚጠቀሙት መንገድና ደግሞ ብዙ ጊዜ ምግብ ሲያር እንዲህ አይነት ነገሮች ይረብሻሉ አካባቢ።
ምግብ ባየር ራሱ እንዲሁ እንፋሎቱና የምግቡ የሁሉም ውህደት የመጨረሻው ነገር ቤት ውስጥ ትንሽ ሲቆይ መናፈስ አለበት። ግን ያሁን እኛ የለመድነው የበዓል ሰሞን ምግቦች አሉ አይደል? የፈለገ ቢቁላላ የዶሮ ወጥ ሽታ ደስ ይልሻል። ስጋ ተሰርቶ ጥብስ ተሰርቶ የሚጨመረው ቅመም የበዓሉን ድባብ የሚያመጣልሽ በቃ ያ ሽታ ነው። እዚህ ቤት በቃ የተሰራው ወጥ ያልሽ እዚህ ቤት ድግስ አለ ማለት ነው ያልሽ። አንዳንዴ የሰዎችን ሙያ ታያለሽ። ከሚሰሩት ሽሮ፣ ምስር፣ ክክ ወጥ ለምን ሸተተን ማንላቸው ነገሮች አሉ። ሽሮ ከሩቅ ሲሸት ዋው ይባላል። ሰዎች አሉ፣ ህይወት አለ እንደተባለው አፒታይትሽንም የሚከፍቱ ነገሮች አሉ። ግን ያው በማስተዋል ሲኖርና ሌሎች ሰዎች ከኔ ከሚወጣው ነገር ውስጥ ምን እየተሰማቸው ነው የሚለውን መጠየቅ ይፈልጋል። ጥሩ ጎረቤት ከሆነን የምታጨሹ ጣን አለርጂን እየቀሰቀሰ ነው እስከማለት አቅ ነበር። እኔ ድሮ ባደግንበት አንዳንድ መጥፎ ጣኖች አሉቸው ሴትዮ ነበሩና የሚለዩዋቸው ጠረኖች አሉ። ለነሱ ደግሞ ከባድ ነው። ለነሱ ተብሎ ከሌላ ቦታ የሚመጣው እጣን እንዲቀር ይደረጋል። እሳቸው አይስማማቸውም ተብሎ ማለት ነው። ይሄ ከመተንፈሻ አካላት ጋር ህመም ችግር ያለባቸው ሰዎች ያንቺ ምርጫ ብቻ አይደለም ይቸገራሉ። ስለዚህ ማሰባል ልጆች ደግሞ ባሉበት ቤት ሲሆን ህጻናት ልጆች ብዙ ጊዜ ትኩረት አይደረግባቸውም እንጂ ገና ከልጅነታቸው ጀምሮ በቃ እናፍናቸዋለን በአንዳንድ ጭሳጭሶች ማለት ነው። ቤት እንደ ምግብ እንደምንሰራበት እንደገና አንዳንድ ጭሳጭሶችን ጠረናቸውም ቆንጆ ነው ብለን እንደምናጨስበት ሁሉ አየር ካልተዘዋወረበት ይሄ ያየሩ መተፋፈግ ከባድ ነው። ልጆች ቤት ከሚኖሩ ከሆነ ደግሞ አሁን ክረምትም ወደ ቤት ይሰበሰባሉ። አስብ ምን ያክል እንግዲህ ይሄ ጉሮሮ መታመም፣ ያፍንጫ መታፈን እንዲህ አይነት ህመሞችን ይዞ ሊመጣ እንደሚችል እሺ ይሄን ያክል እንግዲህ እያጫጫስሽ ነው ትጂ በቻልኩት አቅም የሆነ ሰዓት መርጬ ግን አሁን ልክ እቺኛ ስቱዲዮ ሆነን አለ አይደል እንደ ካፊያ ደመና ጠቆር አይነት ሲል እሱ ስሜት ላይ እኮ ነው የሚመጣው። ጠዋት ፀሐይዋን ወድጃት ነበረ ሰሞኑን አይነበረች ብልጭ የምትለው በቃ የሚገርም ብርሃን አለ። ይሄ በቃ በህይወት መኖርሽን የምታረጋግጭበት ከ11 ሰዓት በኋላ በደንብ ብርሃን ይገባል በመስኮት። ቀድሞ ነው የሚነጋው አይደል? በጣም ይሄ ከሚያዝያ ይዘሽ እስከ አሁን ግንቦት እስከጨረስ ነው ድረስ ፏ ይላል ሁሉም ነገር። እንኳን መስኮት ከፍተሽ ነው የምልሽ። ራሱ ይቀሰቀሳል። ጠዋት የምትነሺ ከሆነ በደንብ ያነቃቃል። ከዛ በቃ በትኩረት የሆነ ነገር ለመስራት የምትፈልጊበት ሰዓት ነው እሱ ሰዓት። ዝንጎ ካልሆንሽ በስተቀር ደስ ይላል። ያው ደግሞ ክረምቱንም እንቀበላለን እንግዲህ እንኳን ደህና መጣ ክረምት። እሺ በቆይታችን ከመረጥናቸው ወሬዎች ውስጥ በጣም ሲደክመን ስንሰላች አንዳንድ መስራት የምንችላቸው ስራዎች አሉ። ተኝተን ቁጭ ብለን እስቲ እነሱን እንመልከታቸው። ኑሮ ራሱ ብዙ የሚያደክም ነገር አለው። ስራ ያደክመናል እና እንደመጣን በቃ ቦርሳችንን ወርውረን ዘፍ ማለት ልናስብ እንችላለን እና ግን ብዙ የሚሰሩ አንዳንድ ስራዎች አሉ። ተኝተንም ቁጭ ብለንም ግን መስራት የምንችላቸው ስራዎች አሉ። እነዚህ የምንሰራቸው ስራዎች በደንብ አይምሯችንን ማጽዳት ይችላሉ፣ ማነቃቃት ይችላሉ። ጥሩ እንቅልፍ እንዲሰማን ጥርት ያለ ሀሳብ እንድናስብ ማድረግ ይችላሉና ቀላል ነገሮች ናቸው። ምናልባት ዘንግተናቸው ከሆነ ቆይ አቅም ሲኖረኝ ስራ ስፈታ እሰራቸዋለሁ ብለን ያስቀመጥናቸው የተከማቹ ነገሮች ሊሆኑ ይችላሉ። ግን የግድ ያንን ጊዜ መጠበቅ የለብንም። ብዙ አቅም መሰብሰብ አይጠበቅብንም። እነዚህን ስራዎች ለመስራት ቤታችን ውስጥ የምንሰራቸው ስራዎች ናቸው። እነዚህን ስራዎች እስቲ ያው አንዱ ኑሮዚያችንን የምናሻሽልበትም ስለሆነ እናያቸዋለን። ጥሩ የሰኔ ወር ነው። ጁን ወር ደግሞ ዓለም አቀፍ የወንዶች የአእምሮ ጤና ወር ተብሎ ዓለም አቀፉ የጤና ተቋም ግንዛቤ ማስጨበጫ አድርጎ ወሩን ሙሉ የተለያዩ ጉዳዮችን ሪፖርትም እየሰጠ እንድናሳልፈው ያደርጋል። የአእምሮ ጤና ጉዳይ ወንድ ሴት የሚል አይደለም፣ ህፃን፣ አዋቂ፣ አረጋዊ የሚል አይደለም። ሁሉንም ሳያማርጥ የሚያካልል ነገር ነው። ወንዶችን ብቻ ለብቻ ሲለይ ግን በብዙ ማህበረሰብ ስትሮንግ ሜንታል አላቸው ወይም ደግሞ ይሄ ጠንካራ ማይናወጥ በቀላሉ ማይሸነፍ ማይታመም እየተባሉ የኖሩ የማህበረሰብ ክፍሎች ናቸው። ሪፖርቶች ግን ሲያሳዩ ይሄንን ማህበረሰቡ የሰጣቸውን ማንነት ተጨንቀው የሚያስተዳድሩት ስለሆነ ለሌላ ህመም መተው የአእምሮ መታወክ እንዳለባቸው ሪፖርት እየተደረገ ነው ብዙ ወንዶች አለማችን ላይ። ስለዚህ እሱ ላይ ነቃ እንድንል የሚያደርግ ነው። ወንዶችን እናስባለን። ይህን ስናደርግ ደግሞ የፊታችን
እሁድ ዓለም አቀፉ የአባቶች ቀን ይከበራል። ለአባቶች ቀን እስከዚህ ምናችሁ ይላሉ አባቶች ብዙ ጊዜ እናቴ የሚለው ቢዚ ያደርገንና የዛሬው አካባቢ ያለው መጠሪያ ስም ተሰጣቸው እናቶች በለፉት እሱ ለማካካስ ነው። እኔ ግን አባቶችን በጣም የሚዘክሩ ደግሞ ሰዎችን አያለው ሶሻል ሚዲያው ከመጣ በኋላ በደንብ እና ስለ ጤናቸውም እንደዚሁ ማሰብ አለብን። ምንድነው የጎደላቸው በስሜት በአይምሮ ጤና ጉዳይ የሚለው ብዙ ጊዜ አሁን ይሄ የአይምሮ ጤናም ብለን ባንወስደው የሙድ መቀየርና ይሄ መዋዠቅ የሴቶች ችግር ነው ብለን በተለይ ከሆርሞን ለውጦች ጋር በተገናኘ በርግዝና በወር አበባ ጊዜ ሴቶች ሆርሞናቸው ቶሎ ስለሚቀያየር ጀመራቸው ደግሞ የሚባል ነገር አለ አይደል? በቃ አበደሽ በቃ ተነሳባት በቃ እየተባሉ የሴቶች ነገር ብቻ ነው ይሄ የስሜት መዋዠቅ የሙድ መቀያየር ብለን የወሰነው ነገር አለ። ወንዶች ላይ ሲሆን በቃ የተረጋጋ ማንነት ያላቸው ችግሮችን የሚፈቱበት መንገድ ራሱ በሰከነና ብስለት ባለው መንገድ የዝም ብሎ ቶሎ የማይነጫነጩ የማያለቅሱ የተረጋጉ ብለን ወስደናቸዋል። ለሴቶች ከሆነ ያው እንግዲህ በቀን ስንት ጊዜ ነው በቃ ሲያብዱ ነው የሚውሉት ይባላል። አንዴ ያለቅሳሉ፣ አንዴ ይስቃሉ፣ አንዴ ይለፈልፋሉ ይባላል። እና ሴቶችን ከእንደዚህ አይነት ከስሜት ከፍታና ዝቅታዎች ጋር አገናኝተን የሰጠነው ቦታ አለ። ወንዶች ላይ ሲሆን ግን በቃ ምንም ነገር ቢሆን መፍታት የሚችሉበት አቅም አላቸው። ዝም ብለው ሲስቁ አናያቸውም፣ ዝም ብለው ሲያለቅሱ አናያቸውም፣ ሲጮሁ አናያቸውም እና የተረጋጋ ማንነት አላቸው ብለን የሰጠናቸው ቦታ አለ። እንግዲህ ይሄ የማህበረሰብ አመለካከት ነው እንጂ ችግር ሳይገጥማቸው ቀርቶ አይደለም የሚለውን ያሳያል። እንደውም እንደ ወንዶች ብንሆን ኖሮ በጣም ብዙ ነገሮችን ታግሎ ማሸነፍ እንችል ነበር በሚል የሚቀኑ ሴቶችም ተፈጥረዋል። አሁን ለምሳሌ ሲደብራችሁ ለምን ጓደኞቻችሁን አግኝታችሁ አትዝናኑም፣ አትጠጡም፣ አታመሹም፣ የሆነ ጉዞ አታድርጉም የሚል አንዱ ያየሁት ሪፖርት ውስጥ የሚያመልጡበት መንገድ ጤናማ አይደለም። ከጭንቀታቸው፣ ከውጥረታቸው፣ ከድብታቸው ቤቴ ይሄ ማህበረሰቡ የቤተሰቤ አባላት ሊያውቁት ይገባል፣ ላወራቸው ይገባል፣ ጸብም ካለበት እንጣላበትና ይለይለት የሚል ምርጫ የላቸው አብዛኛዎቹ ወንዶች። ይሄን ባህላቸው አድርገው የሰሩ ወንዶች ካልሆኑ በስተቀር መሸሽ፣ መጣላት፣ መቆጣት እና መራቅ ዋነኛው ነገራቸው ነው። በራቁበት ነገር ውስጥ ግን ያዳበሯቸው ነገሮች ጤናቸው እንዳይጠበቅ እንደውም እንዲባባስ ምክንያት ሆኖ ተገኝቷል። ከሌሎች ህመሞች ጋር በተያያዘ ሄደው ነው እንግዲህ ስለ ጤናቸው አንድ ላይ በተሰሩ ስራዎች ጤናማ አይደሉም የሚለው ሪፖርት ፍንጭ ሆኖ የተገኘው። እሺ በእነዚህ ጉዳዮች እናወራለን። ከኛ ጋር ሆኑ። ታዛን ነው የምትሰሙት። ብዙ ጊዜ ሲደክመን ስንሰላቸው የሚሆነ መነቃቃት ስናጣ ወይ ጥቅልል ብሎ መተኛት ወይም ደግሞ የሆነ ምግብን በመብላት ለመነቃቃት የሚሞክሩ ሰዎች አሉ። ምግብ በየአይነቱ ቢመጣላቸው ከዛ ሙድ የሚወጡ የሚመስላቸው ሰዎች አሉ። ግን ደግሞ የሆነ ዘፍ ብለሽ የሆነ ነገር ላይ ውድቅ ማለትና ድካሙን መሰላቸቱን ለማጥፋት ልትሞክሪ ትችያለሽ። ግን ሎ ኢነርጂ ላይ ሆነን ደክሞንም መነሳሳትም አቅቶን የምንሰራቸው ቀላል ስራዎች አሉ። ቁጭ ብለን ተኝተን ሊሆን ይችላል እነዚህ ስራዎችን የምንሰራቸው። የእነዚህን ስራዎች መስራት ለምን ይጠቅማል? አንዳንድ ጊዜ በጣም ቀላል ነገሮች ሆነው ጊዜ ልንሰጣቸው እንችላለን። ሌላ ስራ መስራት የምንችልበትን ጊዜ ቆይ እረፍት ሳገኝ ሰራቸዋለሁ፣ አቅም ስሰበስብ ሰራቸዋለሁ፣ በቃ ጥሩ ስሜት በተሰማኝ ሰዓት ሰራቸዋለሁ ብለን ያስቀመጥናቸው ይሆናሉ። ግን እየተከማቹ ባለመደራጀታቸውና ባለማስተካከላቸው እነዚህ ነገሮች አይምሯችን ላይ የሚፈጥሩትም ጫና ይኖራል ማለት ነው። ዝም ብሎ ወደ ቤታችን ስንገባ የሚጨንቀን ስሜት፣ የሚደብረን፣ የሚያሰለቸንን ቤት ሊሆን ይችላል። ስለዚህ እነዚህ ቀላል ስራዎች ዘንግተናቸው ከሆነ በተለይ በደከመንና በተሰላቸን ሰዓት እንድናያቸው ነው። ቀጠሮ ይዘን አድርገናቸው ሊሆን ይችላል፣ ግን በተሰላቸንም ሰዓት ማድረግ እንችላለን ነው። የቦርሳና የዋሌታችንን የውስጥ ገጽታ ይመለከታል። ቦርሳና ዋሌታችንን ካየ ነው የማያስፈልጉ ቢዝነስ ካርዶች ሊኖሩ ይችላሉ፣ የቆዩ ደረሰኞች ሊኖሩ ይችላሉ፣ ሳንቲሞች፣ ብር በየኪሱ ያው አሁን በስልክ እንከፍላለን። በርግጥ ግን አንዳንድ የተረሳሱ ነገሮች ሊኖሩ ይችላሉ። ሴቶች ቦርሳ ውስጥ ሲሆን ደግሞ ብዙ ነገር ይገኛል። የከንፈር ማለስለሻ፣ ኤክስፓየርድ ያደረገ ጊዜው ያለፈበት ኩሎች፣ ሊፕስቲኮች፣ ብዙ ነገሮች፣ ሶፍት
እንዲህ አይነት ነገሮች እስክሪብቶ የመሳሰሉት ቦርሳችን ውስጥ ታጭቀዋል። እቃ በፈለግን ቁጥር ራሱ ማግኘት ይከብደናል አንዳንድ ጊዜ ቦርሳው ባለመደራጀቱ ምክንያት። ዋሌቶች ውስጥም እንደዛው ነው። በተመሳሳይ የሚጠቅመው የማይጠቅመውም ነገር ተቀምጦበት ሊሆን ይችላል። ስለዚህ ቁጭ ብለን ሶፋችን ላይ ደክሞናል፣ አልጋችን ጋራም እንዲሁ ጋደም ብለን ሊሆን ይችላል። ቦርሳችንን አምጥተን እንቀመጥ ነው። ቦርሳችንን ይዘን ወደ ሶፋችን እንሄድ። ትንሽ ስራ ነው፣ ግን ቦርሳችንን ካጸዳን በኋላ ጭንቅላታችንን ያጸዳን ያክል ሸክሙ ቀለል ያለ ስሜት እንዲሰማን እፎይታ እንዲኖረን ያደርጋል ነው። አይምሮአችን ብዙ የስራ ጫና ውስጥ ብዙ የኑሮ ጉዳዮች ውስጥ ሆኖ ስትረስ ጫና ሊሰማን ይችላል። ግን ይሄን በማድረጋችን ብቻ የሆነ ነገር ያስወገድን ያክል ይሰማናል። ስለዚህ የማያስፈልጉ የማይጠቅሙ ነገሮች ከቦርሳ ውስጥ በወጡ በተጣሉ ቁጥርና የሚያስፈልገንን ነገር ብቻ ቦርሳችን ውስጥ ባስቀመጥን ቁጥር እፎይታና እረፍት ይሰጣል ተብሏል። ይሄ እንግዲህ ፍራሽ ላይ ቁጭ ብለሽ፣ አልጋ ላይ ቁጭ ብለሽ፣ ሶፋ ላይ ቁጭ ብለሽ የምትሰሪው ስራ ነው። ብዙ አቅም ኃይል አይጠይቅም፣ መነቃቃትም አይጠይቅም። እንዲያውም መነቃቃቱ ሊመጣ ይችላል ቦርሳና ዋሌቱ ከተጸዳዳ በኋላ። ወደ ሎከር ልንሄድ እንችላለን። ከዛ አልጋችን አጠገብ ያሉ መደርደሪያዎች ናቸው እንደዚሁ በቃ በተሰላችንና እንደ የስንፍና ስሜት በተሰማን ቀን መስራት የምንችለው። አልጋችን አጠገብ ያሉ መደርደሪያዎች ብዙ ጊዜ የምንዘነጋቸው ነገሮች ናቸው፣ ግን ወደ መኝታችን ስንሄድ ሁሌም ያጋጥሙናል፣ እናያቸዋለን። የመኪና ቁልፍ፣ የቤት ቁልፍ፣ ሶፍቱ፣ ይሄ ተገልጦ የተቀመጠ መጽሐፍ ብቻ ማየት ነው። የተተራመሱ ያልተደራጁ ነገሮች ተከምረውበታል። አንዳንዴም የሆኑ የተቀዳደዱ ወረቀቶች፣ አውልቀን ያስቀመጥናቸው የውስጥ ልብሶች፣ ቲሸርቶች ካልጋ አጠገብ ያለው ኮሜዲኖ ጋር ተቆልለው ሊሆን ይችላል። እያመጣን ዝም ብለን ብቻ ወደ መኝታችን ስንሄድ የትላንትናውን ቢጃማ ቢሆን አስቀምጠነው እንደገና ሌላ አዲስ ቀይረን ተኝተን ሊሆን ይችላል። ቻርጀሮች ብዙ ጊዜ አልጋ አጠገብ ይቀመጣሉ። ጊዜያቸው ያለፈባቸው መድኃኒቶች ሊቀመጡ ይችላሉ አልጋችን አጠገብ። እነዚህ ነገሮች ብቻ ተቆልለዋል። የሆነ ቀን አጸደዋለሁ፣ በቃ ሙሉ ጽዳት አደርጋለሁ መኝታ ቤቴ ጋር ብለን ምጥለውን እንጥላለሁ ብለን ጊዜ ይዘንለታል። ግን ብዙ ጊዜ መያዝ አይጠበቅብንም ነው። ከመተኛታችን በፊት የምናደርገው ስራ ሊሆን ይችላል፣ የመጨረሻው ስራችን ሊሆን ይችላል ወደ መኝታችን ስንሄድ። ስለዚህ ካልጋችን አጠገብ ቁጭ እንላለን። ከዛም እዛ ቦታ ላይ በጣም የምንፈልገውና የማንፈልገው እቃ ላይ ውሳኔ መስጠት ነው ተብሏል። ይሄ በጣም ቀላሉ ነገር ነው። እዛው ቁጭ ባልንበት እንግዲህ እነዚህን ነገሮች ካጸዳዳን በኋላ ወደ መኝታ የምንሄድበት ሰዓት ሰላማዊ እንቅልፍን እንድንተኛ ሊያደርገን ይችላል ነው። ብዙ ነገር አጽድተን ለጠገባችን ያለው እፎይታ ስሜትም አለው፣ ጥሩ እንቅልፍም እንድንተኛ ያደርጋል ተብሏል። ሌላ መሳቢያዎች ናቸው። ብዙ መሳቢያዎች ይኖራሉ ቤታችን ውስጥ፣ የካቢኔቱ፣ የቁም ሳጥኑ፣ ደግሞ አንዳንድ ይሄ የተለያዩ የሴቶች ከሆነ ደግሞ የመዋቢያ እቃዎች የምናስቀምጥባቸው ራሱን የቻለ መሳቢያ ማሰርተን ሊሆን ይችላል። ግን ብዙ የተዘበራረቀ ነገር ሊኖረው ይችላል። መሳቢያ ውስጥ እንግዲህ ያልተደራጁ ነገሮች፣ የሆነ ነገር ፈልገን አውጥተን ዝም ብለን የተውናቸው ነገሮች ሊኖሩ ይችላሉ። መሳቢያን ማደራጀት፣ ማጽዳት፣ ማራገፍ፣ መወልወል፣ እነዚህ ነገሮች በጣም ቀለል ያለ ስሜት እንዲሰማን ያደርጋል። ቤታችን ሙሉ ሁሉም ቤታችን የተደራጀና የተስተካከለ ስሜት እንዳለው ሁሉ እንደዛ እንዲሰማን ያደርጋል። ሙሉ ጽዳት እንዳደረግን እንዲሰማን ያደርጋል። ልክ እኔ ጥርሴን ስፋቅ ገላይም የታጠብኩ ያክል ስሜት ነው የሚሰማኝ። ገና ከመጀመሪያው ቀን ደግሞ የሚጀምረውም ከዛ ስራ ነው እንጂ በቃ የሆነ ሪፍሬሽ የሆነት ማድረግ የሚለውን ስሜት እንዲሰማሽ ያደርጋል። ስለዚህ ይሄ እንግዲህ መሳቢያ ስታጸጂ ወንበር ላይ ቁጭ ብለሽ ማጽዳት ትችያለሽ። ብዙ የሚያደክም ነገር የለውም አለው። እንደ ላይ ካቢኔት ከሆነ በእርግጥ መሰላል ሊያስፈልግ ይችላል፣ ወደ ላይ የተሰቀለ ካቢኔት ከሆነ ግን ከልብስ መሳቢያዎችና አንዳንድ
ቶሎ ቶሎ የምንጠቀምባቸው እቃዎች ያሉትን መሳቢያዎች ከማደራጀት ብንጀምር እሱን ከማጽዳት ብንጀምር የደከመን ቀን ስለምንሰራው ማለት ነው። ሌላው ደግሞ ይሄ ካቢኔት ብዙ እቃዎች ያሉበት እቃዎች ወርደው ተወልውለው ተጠርገው የሚጸዳ መሳቢያ ከሆነ በእርግጥ ጊዜ ሊፈልግ ይችላል። እቃ ማውረድ፣ ማስቀመጥ፣ ማጠብ፣ ወልውሎ ማስገባት ስላለ እሱ ደግሞ አንድ ቀን ያው የጽዳት ቀን ሊመደብለት ይችላል። ሌላ ደረሰኞችና የተለያዩ ዶክመንቶች ያሉበት ቦታ ሊኖረን ይችላል። በተለያየ ጊዜ እየመጣን ያስቀመጥናቸው አስፈላጊም አላስፈላጊም የሚሆኑ ደረሰኞች፣ ዶክመንቶች ይኖራሉ። ዶክመንቶቹን ስም እየሰጡ በማህደር በፋይል እያደራጁ ስም መጻፍ። ከዛ እንግዲህ አላስፈላጊ ደረሰኞችን ደግሞ እያመጣን አስቀምጠን ከሆነ ማስወገድ፣ ዶክመንቶቹን በፈለግን ቁጥር የምንፈጥረውን ትርምስ በጣም ያቀላል ተብሏል። ይሄ የብዙ ሰው ችግር ነው። በቤት ጉዳይ ዙሪያ ያስቀመጥኩት ነበር እስቲ ብሎ ከሌላ ፋይል ጋራ ተደበላልቆ ሊሆን ይችላል። አሁን ደግሞ ያው አመታዊ የሆኑ ክፍያዎች ይኖራሉ፣ ጥገናዎች ይኖራሉ። አንዳንድ ደረሰኞቻችን ቶሎ ቶሎ የምንፈልጋቸው ሊሆኑ ይችላሉ። ስለዚህ የት ቦታ ነው ያስቀመጥነው? የፋይል ከሰጠናቸው ግን እና ስም ከጻፍንባቸው ይሄ በጣም በቃ ቅልል ያለ ነገር አለውና አይጨንቀንም። ራሱ ጊዜው ሲደርስ ፋይሉን የምንፈልግበት ለማውጣት ቦታውን ራሱ ታውቂዋለሽ፣ የት ነበር ያስቀመጥኩት የሚለው ጭንቀት አይመጣም። ስለዚህ አንዱ ይሄ ነው ተብሏል። ሌላ ዲጂታል ክምችት ነው። በመጨረሻ በጣም ይሄ አቅም ስታጡና መነቃቃት ስታጡ ምሰሩ ስራ የተባለው የስልክ፣ የታብሌት፣ የላፕቶፕ ስቶሬጅን ማጽዳት ነው። ይሄ አልጋ ላይ ተኝታችሁ ሶፋ ላይ ጋደም ብላችሁ የምትሰሩ ስራ ነው። የቆዩ ስክሪንሾቶች ማጥፋት፣ መልእክት ሳጥን ውስጥ ያሉ አላስፈላጊ መልእክቶችን ማጽዳት፣ ፎቶግራፎች፣ ቪዲዮዎች የማያስፈልጉ የተደጋገሙ ከሆኑ እነዚህን ማጽዳት። ስልካችን እና ላፕቶፓችን አሁን የቤታችን አንድ አካል ናቸው። ብዙ ሰው ስራዎችን የሚሰራበት ስለሆነ ማለት ነው። ስለዚህ ያንን የዲጂታል ክምችት ማጽዳት ወይም ይሄ አላስፈላጊ ቆሻሻዎችን ማስወገድ ምን ያክል ነገሮችን ጥርት እንደሚያደርግላችሁ ታያላችሁ ተብሏል። ስለዚህ ይሄ ፋይል ማግኘት ቀላል ነው። ስልካችን ላይ ላፕቶፓችን ላይ ገብተን ኢሜል ሰርች ማድረግ፣ ሴቭ የተደረጉ ፎቶና ቪዲዮዎችን ቦታ ማግኘት በቀላሉ እዚህ ጋር ነው ብሎ ሎኬት ማድረግ በጣም ቀላል ይሆናል ተብሏል። ያው ሲነገር ይሄ ሁሌም አብሮን ያለ እንቅስቃሴ አክቲቪቲ ስለሆነ ቀለል አድርገን ልናየው እንችላለን። ግን ብዙ ጊዜ ቤታችንን ኦርጋናይዝ እንዳይሆን፣ የተደራጀ የተስተካከለ እንዳይሆን፣ ብዙ ነገሮች እንዲተራመሱ፣ ቤቱ እንዲጨንቀን ከሚያደርጉ ነገሮች የአይምሮአችን እረፍት ከሚነሱ ቀላል የሚመስሉ ግን ደግሞ በጣም አስቸጋሪ ነገሮች ውስጥ የሚጠቀስ ነው እንዲህ አይነቱ ጽዳት። ከዛ በቁጥጥር ስር ያዋልሽው ቤት እንደሆነ ሲሰማሽ ከሱ የበለጠ እፎይታ የለም። የት ጋር ምን እንዳለ እንድታቂም ያደርግሻል። የት ጋር ምን እንዳለ አለማወቅ ጊዜ፣ ሞራል፣ ከዛ ደግሞ ሌላ ቀጥሎ የሚበላሽብሽ ነገር አለ። አንድ ያየሁት ቪዲዮ ነው እዚሁ ኢትዮጵያ ውስጥ ለአንድ አስፈላጊ ነገር ዶክመንት ፈልጌ ያለ ሲያወጣው በላስቲክ እምሽክ አድርገውታል አይጦቹ። አይጥ ደግሞ ብዙ ዶክመንት አፈለሽ እኛ አላየሁትም፣ ግን አለ ብዙ ቤት ያጋጥማል። እያለቀሰ እንደውም በኋላ ምን አሰብኩ፣ መቼም አይጥ ፈልገሻት አይደለም የምትመጣው። በተለይ ደግሞ አሁን ዝናብ ሲጥል በነገርሽ ላይ ወደ ቤት ይገባሉ አይጦች ምግብ ፍለጋና ይሄ ምቾት ፍለጋ። ምን አሰብን ከቤተሰብ ጋር ስካን እያደረጉ ክላውድ ላይ ማስቀመጥ አለብን። ምንድነው ያለው መሰለሽ ሰው ናቸው ዱቄት አድርገውታል፣ እንዲ ንስንስ አድርገውታል። በአይጥ ክፋት ደግሞ ይገርምሻል በጣም ተንኮላቸው የሚያስፈልግሽን ነገር ነው የሚበሉት። እንዲ ሲዘረግፈው ከፌስታል ውስጥ እንደ ቆሎ ነው ተቆራርጦ እንዲገጣጥመሽ እንኳን ውሉን አታገኝ። ደግሞ እኔ በጣም የሚገርመኝ አይጦቹ ከቤተሰቡ አባል መርጠው የሚበሉበት ሰው አለ። አንድ ቁም ሳጥን ውስጥ ለምሳሌ በርግጥ ባይበሉት ነበር የቤተሰብ ቤት ውስጥ ነውና የባልየውን ኮት ብቻ ነው የበሉት። ምን አርጋቸው ነው ይላል ኮምፕሌን አቅራቢ ይሆናል በቃ ሸሚዝ ኮት ምናምን ሌላ እኮ የተነካ ነገር የለም። በጣም አለመፈተሽ ደግሞ ይዞት የሚመጣው ነገር ዶክመንት ባጭሩ የምናገኘው ነገር አይደለም አሁን ባለው ነገር። ከዛ ውጪ ደግሞ የቱ ነገር ነው የተጎዳው የሚለውን አለማወቅ ራሱ የቱ ነገርሽ ነው የጠፋው ከቤትሽ
ለምሳሌ 100 ዶክመንቶች ያሉበት ቤት ሊሆን ይችላል። የንብረት ጉዳይ ሊሆን ይችላል፣ ኦሪጂናል ነገሮችን የሚፈልግ ጉዳይ፣ የመኪና ጉዳይ፣ የቤት ጉዳይ፣ የልጆች የትምህርት ቤት ጉዳይ፣ ምኑ ቅጡ በቃ ከዶክመንት ውጪ ልንኖር አንችልም። ከዛ ውስጥ ሙሉ ፌስታል የትምህርት ማስረጃዎች ይኖራሉ። ብዙ ነገር የጠፋውን ለማወቅ እንኳን በዲጂታል መንገድ ስካን ያደረግሽ ማታጠራቅሚ ከሆነ ምን እንደጠፋሽ አታቂ። እሱን ነው እንደውም አሁን አንዱ መፍትሄ ስካን አድርጎ ማስቀመጥ ነው። ይሄ ብዙ ሰዎችን እኮ የገላገለ ነው። እድሜ ለቴክኖሎጂ። የፈለገው ምንድነው አንድ ቦታ ላይ አንጣ ተብሎ ስስ ደረሰኝ የሚሉት አለ። ማስረጃ ሆኖ ብዙ ቦታ ሲቀርባ ያለው ብዙ ሰዎችም ያወሩበታል። ስስ ደረሰኝ አሁን እንግዲህ በምን ትዝ ይልሽ? ስስ ደረሰኙን ለመፈለግ ነው ያ ሁሉ ነገር ምሽክ ብሎ ያገኘው። አሁን እሺ ስስ ደረሰኙ እንደተበላው አወኩ። ሌላው የተበላው ነገር ምንድነው? አያውቀውም ምን እንዳስቀመጠ። አንዳንዴ እኔ ራሱ ምን ያጋጥመኛል መሰለሽ፣ አንዳንድ እቃዎችን አሁን ቶሎ አልፈልጋቸውም። ምናልባት ከአመት በኋላ ነው ወይም ደግሞ በጣም በሆነ ጊዜ አንድ ጊዜ ነው ልጠቀማቸው የምችለው ቲና ሰው ማይደርስበት ቦታ ተቀምጫለሽ። የት እንዳደረኩት እረሳዋለሁ። የት ነበር ያስቀመጥኩት? ይሄን እቃ መርሳት አይደለም እቃው እንዳለሽ ራሱ ላታቂ ትችላለሽ። ያስቀመጥሽው እቃ የሆነ ጊዜ ላይ ዝም ብለሽ ስትከፋፍቺ ሰርፕራይዝ ሆነሽ ሊሆን ይችላል። ይሄ ነገር ነበረኝ እንዴ መቼ ነው ያስቀመጥኩት? እንደዛ ልትይ ትችላለሽ። ስለዚህ መዝገብ ይፈልጋል። መዝገብ እኔ ከተላለሁ እሱን ትጽፊያለሽ? እኔ ሌብል ማድረጊያዎች አሉ። በነገርሽ ብልኮን ያስቀመጥኩት አይ እዛ ደረጃ አይደለም። እነኛ ያልኩሽ ሰነዶች ብዙ ነገር ሰነዶች አሉ አይደል? ከፋፍለሹ ቦክስ ይሆንና ሌላ ደግሞ አንድ ያየሁት ነገር ምንድነው የዛን መስጠት። ለምሳሌ ይሄ የእንትን ዶክመንት ነው ብለሽ ትጽፊያለሽ። እንስንቂያቸው የሚመስሉሽ ደረሰኞች የሆነ ቀን አንቺ የምትባይባቸው ወሳኝ ነገሮች አሉ። ከንብረት ጋር የተገናኘ ከስም ዝውውር ጋር የተገናኙ ጨርሻለሁ ጉዳዩን ብለሽ ማታስወግጃቸው ናቸው። ባጭሩ የተፈራረምሽባቸው ኦሪጂናል ማህተም ያለባቸው ተቋማት መስሪያ ቤቶች የሰጡሽ ዋና ሰነዶች ይሆናሉ። እነኚህን መያዝ ግዴታ ነው። ከዛ ደግሞ ኮፒ ነገሮችን ከኦሪጂናል በጣም መለየት፣ በጊዜ ገደብ መከፋፈል፣ የተባሉትን ምድብ ነገሮች ማድረግ። የመኪና ጉዳይና የቤት ጉዳይ ቢኖረኝ መኪናና የቤት ጉዳዩ ከተተራመሰ ኦሪጂናሉን የምትጥዩ ኮፒ ስትፈልግ ይሆናል። ኮፒውን ደግሞ አግሪመንቶች ይኖራሉ፣ ስምምነቶች ያረግሽባቸው ወሳኝ ናቸው። አንቺ ጋር መኖራቸው ነው የመጨረሻው መልስ የሚሆነው። ተቋማቱ ጋር ላይገኙ ይችላሉ። ስለዚህ በህግ አግባብ የሚሰማው ነገር ምንድነው? ኦሪጂናል ደረሰኞች ባለቤቱ ነው ማቅረብ ያለበት። ለምሳሌ ክርክር ቢነሳ ነበረኝ ሰነድ ብትይ ማቅረብ አለብሽ የሚሉትን ፐርሰናል የሆኑት ጉዳዮች እንዳሉ ሆነ የጋብቻ ሰነዶች ይኖራሉ፣ የትምህርት ማስረጃዎች፣ የሕክምና ሰነዶች ይኖራሉ፣ የጉዞ ሰነዶች፣ የፋይናንስ ሰነዶች አሉ። ብዙ ናቸው አይነታቸው። እነኚህ ቤት ውስጥ ይሆናሉ። የዛሬ አመት አካባቢ በነበረ ኃይለኛ ዝናብ ትዝ ይልሽ እንደሆነ የገረመኝም የሚገርመኝም ጉዳዩ ምንድነው? ሴፍ ነን በምንልበት ኑሮ ውስጥ ነው ሴትዮ ያለችው። መስኮት ክፍት ነበረ፣ በር ክፍት ነበር። የበረንዳ 7ኛ ፎቅ ላይ ሆኖ የተቀረጸ ነው አስታውሳለሁ። አያት አካባቢ ያለ አፓርትመንት ነው። ቤቱ ገባ፣ በቃ ተበላሸ። ብዙ ነገር ተበላሸባት። ዝናብ ገባ፣ ብዙ ነገር በቃ ይሄ ብታደርቀው መልሶ ሰው ማይሆን ሰነድ ማለት ነው። መስኮት ባለመዘጋቱ ማለት ነው። እና አንዳንዴ አደራጅተሽውን ያደራጀሽበት መንገድ ደግሞ ተጨማሪ ሌላ ዘመናዊ ነገር ይፈልጋል፣ ቋት ይፈልጋል ማለት ነው። ችግር የለውም አወጣዋለሁ። በተለይ ስካን ማድረግና ማስቀመጥን ይወስናል። ዘመናዊው ነገር ላይ ችክ ስትይ ያስጠላሻል። ለምሳሌ ለማጥፋት ብለሽ አንዳንድ አፕሊኬሽኖች አሉ። ነው አሁን ዱፕሊኬት ያደረግሻቸው ኢሜጆች የኔ ያክል ደርሰዋል ለኛ አንድ አፕሊኬሽን አለና እዛው ላይ እርምጃ ወስድለዋለሁ። ምን አሳየኝ ስክሪንሾት እናድርግ ይላል። ብዙ መረጃዎችን እኛ ሚዲያ ላይ ስለምንሰራ በጣም ያስከስረናልና ይሞላልና ይሄን ያክል ደርሷል፣ ይሄን ያክል ይልሻል፣ ያስታውስሻል ማለት ነው ከኦሪጂናሎቹ ሰነዶች እንጂ። በጣም ጽዳት ያስፈልጋል። ብዙ ጽዳትና ማደራጀት ወሳኝ ነው። ለአይምሮም ራሱ የሚሰጠው እረፍት አለ። እሺ ታዛን ነው እየሰማችሁ ያላችሁት። ታዛ